ዛሬውን ከሃይሚና ቡራ ተለያዩ ማለት እኔ እጄን ለእንትንም ሰጥቼ ቢሆን ወይ አብረው እንዲሆኑ ማድረግ አለብኝ ወይ ደግሞ ከኔ ጋር እንድትሆኑ ማድረግ። ምክንያቱም በቃ ከሌላ ሰው ጋር ላይ ማልፈልጋት ነች ሃይሚ ማለት ነው። ፈጽሞ ማልፈልገው ነገር ቢኖር ሃይሚና ቡራ ተለያይቶ ማየት ነው። በቃ እሱ ይሆናታል ብዬ ስለማስብ ለሷ ሪስፔክት ስላለው ሴት ልጅ ስለሚያከብር ሜቢ በቃ ጥሩ ነገር ስለማይበል ነው ያ ነገር ለሷ አሳልፍ ይሰጣል። ግን ሃይሚ መሆን ትችላለች፣ እኔ አውቃታለሁ። ፍቅረኛ መሆን ትችላለች፣ ጓደኛ መሆን ትችላለች፣ ዘመድና ሁሉ ነገር መሆን የምትችልች ሃይሚን እያለች ሙሽ ሳሰማ ቶሎ ብላችሁ ነገሩን ለማጥፋፋት ሞክሩ። ጋሽዬን ከሰማ በጣም ነው የሚቆጡ። ይሄንን አጋጣሚ ተጠቅመው ሁለቱን ለማበጣበጥ ይሞክራሉ። ሁለቱን ለማፋየት በቃ ሁለተኛ እንዳይገናኙ አንዴ የሆነ ነጥለዋቸው ሃይሚ ነገር ላይ ከሌላ ወንድ ጋር ምናምን ሆና አዲስ ሰው ወይ ደግሞ ቡራ ሆነች አዲስ ሴትዮ ምናምን እንዲያስተዋውቅ አንፈልግም። ስለዚህ አብራችሁ ሆናችሁ እስቲ ሰላም ሆናችሁ ማየት ነው ፈልገው። ያን ማረቅ ማትሉ ከሆነ ምንም የሚያስቆመን ነገር የለም። ማዘር ሄደን ነገር ቪዲዮ እንሰራለን። በቃ ማዘር መልእክቷን ታስተላልፋለች። ሰላም ፋሚሊዎቻችን እንደምን ቆይታችኋል? ያው እንግዲህ ዛሬ ማለት የመጣንበት ምክንያት ሃይሚና ብሩክ በጣም ከባድ ኬዝ ውስጥ ገብተዋል ማለት ነው። እና ያ የገቡበት ኬዝ ውስጥ ምንድነው እውነቱ የሚለውን ለእናንተ እውነቱን ግልጽ ልናደርግላችሁ ነው የመጣነው ማለት ነው። እና በዚህ አጋጣሚ ደግሞ ሃይሚና ብሩክን በዛውም ያው እንዲታረቁ የምንችለውን አቅም ልናረግ ነው ያው አስተዋጽኦ ልናረግ ነው የመጣ ነው። እና ቤተሰቦቻችን ይሄን ቪዲዮ ከመጀመራችሁ በፊት ላይክ ሼር እንዳይረሳ ምንድነው አሁን እዚህ ጋር ውድ ቤተሰቦቻችን ያው ከዚህ በፊት በኔጌቲቭ ምናምን እናንተን ባስቀየመ መልኩ ስንመጣ ነበር። ያ ነገር ለእኔ ደስታዬን ነው በነገራችን ላይ እዛ ጋር ያጣሁት። ግን ሆኖም ግን ዛሬም እሷን ማገዝ የምችልበት በቃ በሰውነትም ሊሆን ይችላል ለሷ ባለኝ ሪስፔክትና ፍቅር ሲባል ያው ግዴታ መፋቀር ሲሆን እኔ ወዳታለሁ። በርግጥ ሰውን የምወድበት መጠን ከዛ በላይ ልወዳት እችላለሁ። ለዛ ነገር ደግሞ ቡራ ጥሩ ልጅ ነው፣ ያው ለሷ ይሆናል ብዬ የማስበው ልጅ ነው። እና በእንዲህ በተልካሻ ምክንያቶች እንዳይለያዩ ስለምሰጋ ብዙ ጊዜ ባየሁት ነገሮች ሲበዙ ይሰለቻሉ። በርግጥ ሲደጋገቡባት ምናምን ወደ መሰልቸት ልገባ ስለምችል ይሄ ነገር መቆም አለበት ብዬ ስለማስብ ነው። ምክንያቱም ሃይሚ የቡራ መሆኗ እኔ አያስከፋኝም፣ ደስ ነው የሚለኝ ማለት በቃ ስለሚንከባከባትና ለሷ ሪስፔክት ስላለው እሷን ስለሚያከብራት ከሱ ጋር ባይለያዩ ደስ ይለኛል። ሌላ ሰው ሆኜ ማየትም ከነ ስለማልፈልግ ማለት ነው አንድ ላይ እንዲሆኑ ደስ ይለኛል። እና ለዚህ ነገር ደግሞ የተቻለን እናደርጋለን። ያው አቡኪም ዛሬ ተነጋግረን የመጣነው እኛ ማን ነበር እናታችን ለሙሽ ያው ኮንታክት እናስደርጋታለን ብለን አስበናል ማለት ነው። ዛሬ ያው በእናንተም ድጋፍ ነው ይሄ ሁሉ ነገር የሚሆነው። ምክንያቱም ይሄ ቪዲዮ ቫይራል ከወጣ ቀጥታ እሙሽ ከሄደን ነው ነገ ቪዲዮ የምንሰራው ማለት ነው። ምክንያቱም ይሄ እሙሽ ይሄ ነገር ብታቅ እነሱም እንትን አይሉም፣ እሷም ዝም አትለውም ማለት ነው። ትቆጣለች። ሁለታቸውን ተቆጥታ ወደ ነበሩበት መመለስ የምትችል አንድ ሴት እሷም በሰዓት እናታችን እሙሽ ነች። እና ስለሷ ንገራችሁ እሙሽ ስለ ማለት ያው አሁን ብሩክና ሃይሚ ይሄን ቪዲዮ ታዩታላችሁ ብዬ አስባለሁ። እና ባያችሁ ሰዓት ቶሎ ብላችሁ ሁለታችሁ በውስጥ በኩል እርቅ እንድትፈጥሩ ነው የምፈልገው። ምክንያቱም እሙሽ ከሰማች ታውቃላችሁ፣ ሁሉን ነገር ታውቂያለሽ ብሩክም። እና በአንድ ደቂቃ ውስጥ ያው እንድትታረቁ ማድረግ ትችላለች እሷ። ኦዲየንሶችም በዚህ አጋጣሚ ይሄ ቪዲዮ ቫይራል እንዲወጣ እንዲያውም አግዙ ማለት ያው የእናንተም እገዛ ያስፈልጋል። እና እሙሽ ከሰማች ይሄ ነገር በጣም ነው የምትቆጣው። በጣም ለነሱ አንድ መሆን በጣም ደስተኛ ነች። ሲሄዱም አንድ ላይ ነው እዛ ማዘርጋ ብዙ ጊዜ ደስ የሚል ጊዜዎችን ሲያሳልፍ ነበር። ይሄ ነገር እሙሽ ሰማች ማለት እስከ አዲስ አበባ ልመጣ ትችላለች። እኛ ደግሞ አንቁምም፣ እነሱ እንዲለያዩ ስለማንፈልግ ብቻ ነገሩ ማዘርጋ ሄደን ቪዲዮ እንሰራለን። በቃ ይሄ ነገር አልሰሙም መሰለኝ ማዘር ራሱ እስካሁን ድረስ አልሰሙም። ያሉበት ሁኔታ በቃ ሰላም መሆናቸውን ነው የምታውቀው ማለት ምንም ወደ ሚዲያው ስለማትገባ ማለት ነው። ግን አሁኑኑ ይሄን ቪዲዮ አይታችሁ ነገ ቪዲዮ ሰላማዊ ቪዲዮ ወይም አንድ በፍቅር አንድ ሆናችሁ ካልሰራችሁ ማንም ሊያስቆመን አይችልም። እናንተም ከኛ ጋር ውድ ቤት የነሱ አናቂዎች በሙሉ ማለት ነው። እና ምንድነው ማለት እሙሽ ማለት ነው ሁሌ የምታወራው ስለነሱ የምታወራው በቃ እንደምትኮራባቸው ነው። በቃ ሰፈር ላይ ሪስፔክት የምር ስለነሱ አውርታ አጨርስም። በቃ ይሁን ልጅ አንዳንዴ እኮ እናቶች ስለ ልጃቸው ማውራት እንትን አይሉማ። ግን እሱ እንትን የሁለታቸው ደስታ ስለሚያስደስታት የሰፈር ሰው ራሱ የሚያውቃቸው እነሱን በጥሩ ነገር ነው። እና ስማችሁን እንትን አትበሉብን። ሲጀመር እኔ ማልፈቅደው ነገር ቢኖር እነሱ መለያየት ምን ታውቃለህ፣ በቃ ውስጥ አይፈቅደውም ይሆናል። ሃይሚ ከሌላ ሰው ጋር ሳያቱላ የሆነ በቃ የሆነ ነገር ያደርጓል ነው ይመስልኝ። ይሁን ልጅቷን ላይ ያበላሽዋል ብራ በቃ ብዙ ነገር ሲጀመር አይመጣውም ከነ ማን እኔ ለማን ነው አሳልፍ የሰጠዋት? ሜቢ ለሷ ሪስፔክት አለኝ፣ በጣም ወዳታለሁ፣ በጣም አከብራታለሁ። ሜቢ በቃ ህይወቴ ለሷስ ብዙ ነገሮችን ከዚህ በፊት አላወራም ካሁን በኋላ ብያ ለራሴ ቃል ስለገባው ማለት ነው። ምክንያቱም ከዛ ሙድ ለመውጣት መሀል ላይ ጠፍቼ ነበር። ያን የት ነበርኩኝ የሚለውን ለሚዲያ አልናገርም፣ ግን ለራሴ ቃል ስለገባው ስለሷ መጥፎ ነገር ካሁን በኋላ አላወራም፣ ስላለፉት ነገሮችም አላወራም። ግን
ፈጽሞ የማልፈልገው ነገር ቢኖር ሃይሚና ቡራ ተለያይቶ ማየት ነው። በቃ እሱ ይሆናታል ብዬ ስለማስብ ለሷ ሪስፔክት ስላለው ሴት ልጅ ስለሚያከብር ሜቢ በቃ ጥሩ ነገር ስለማይበት ነው ያ ነገር ለሷ አሳልፍ የሰጠሁት። ግን ዛሬውን ከሃይሚና ቡራ ተለያዩ ማለት እኔ እጄን ለእንትንም ሰጥቼ ቢሆን ወይ አብሮ እንዲሆኑ ማድረግ አለብኝ ወይ ደግሞ ከኔ ጋር እንድትሆኑ ማድረገው። ምክንያቱም በቃ ከሌላ ሰው ጋር ላይ ማልፈልጋት ሴት ነች ሃይሚ ማለት ነው። ለዛም ሲባል ማላረገው ነገር የለም። ያው በትንሹ ዛሬ ደግሞ ከእናንተ እገዛ ጋር ነገ ማዘርጋ ሄደን ይሄ እንዲህ ነው ልጆቹ እንደዚህ ነው ያንቺ እገዛና ምክር ያስፈልጋቸዋል ዝቅ ብለው ከዚህ ወደ ቡታጅራ መጥተው ማዘርጋ በቃ አንድ የሚሆኑት በነገራችን ላይ እና አብሽም ማይተናል ብዙ ጊዜ ወደ ትውልድ መንደራቸው ሲመጡ ነው። ወደ ቡታጅራ ሲመጡ ፍቅር ነው ላቭ ነው ማን ያለው። ግን እዛ ብዙ አዳዲስ ጓደኞችም አሉ። በተለይ ቡራ ዙሪያ ላይ ያሉ እንዳለ ጀለሶቹ ባንዳ እኔ ደግሞ እለያለሁ ባንዳ እይታ። ስለዚህ ባንዳዎችን አስወጥተህ እስቲ ሃይሚ ይዛትና ማዘርጋ ቁጭ ብለህ ምናምን ያለውን ነገር አውሩ ነው ብሎ። ምክንያቱም የተከበብከው በሙሉ በባንዳ ስለሆነ ጅላሶች ምናምን የሆነ በቃ ለጥቅም ይመጡ ናቸው እንዳለ ብዬ የማስበው። እዚህ ስትመጣ ግን ፍቅር ነው ማለት ላቭ ነው ያለው እዚህ። ስለዚህ ይዛት መጥተህ ማዘርጋ በኔጌቲቭ ቢሆን የለም ማዘርጋ ብቻ የተወሰነ ጊዜ አሳልፉ እና ወደ ነበራችሁበት ፍቅር የምትመለሱ ይመስለኛል እንጂ አይ በዚህ ይቀጥላለሁ ካላችሁ ሁለታችሁም ተከፋፍላችኋል ማለት ይቻላል። በዚህ መንገድ ደግሞ እኔ አይን እያየ ይሄ ነገር አልፈቅድም ነው። እና ደግሞ መሀላቸው የገባቸው ልጅ አለች። እሷ ልጅ ብዙ ነገሮች እየፈጠረች ነው ማለት ብሩክ ተታለለ ሊሆን ይችላል በሷ እንዴ ስቃል ምናምን ሊሆን ይችላል። ግን እንደ ሃይሚ የሚሆንልህ ማንም የለም። እኔ ልንገርህና ማለት ነው ማንም እንደ ሃይሚ ሊሆንልህ አይችልም እንዴ። እሷ ስንት ነገር አሳልፋቸዋል። አብራችሁ እኮ ነው ያደጋችሁት። 300,000 ልገባ ነው አሁን አንተ እሷም 200,000 250,000 ገብታለች። ይሄ ሁሉ ያመጣችሁት አንድ ላይ ነው አይደል? እና ብዙ ነገር አምጥቷል። ግን አሁን እቺ የምትመጣው አዲስ የምትመጣው የሱን ህይወት ለመበጥበጥ ነው እንደውም። እና በቻልኩ አቅም ተመለስ በቃ እቺ ልጅ አትጠቅምም። እንደውም እሷንም ጋድ እናወጣታለን ካልሆነ አንተን ነው አሁን እዚህ ጋር ምንድነው የቡራ ትልቅ ችግር አለበት። በእርግጥ ለልጅቷ ሪስፔክት አለው የሆነ በጣም ግን ለሰው ልጅ ክብር ስላለው ብቻ ብዙ ዙሪያዎቹ ላይ የሚንቀሳቀሱ እንትኖች አሉ ጥርቅሞች አሉ ማለት የሆነ እንደ ጓደኛ ምናምን የምታያቸው ሴቶች በሙሉ ከነ የሚያስፈልጉ ነገር አይደሉም። ሃይሚ መሆን ትችላለች፣ እኔ አውቃታለሁ። ፍቅረኛ መሆን ትችላለች፣ ጓደኛ መሆን ትችላለች፣ ዘመድ እናት ሁሉ ነገር መሆን የምትችል ልጅ ሃይሚን እያለች ይሄ ሴት ጓደኛ ምናምን አጨማምር በቃ ጥሩ አይደለም። እኔ እንደ ታላቅነት የምመክር ማለት ብሩክ ማለት እኛ በትንሽ ቢበልጥኝ ነው እኔ ከታላቂም ነው አውቃለሁ። ግን የሆነ የሚያስፈልግ ነገር አይደለም። በቃ ሃይሚ ሀለችና ሃይሚ ትበቃለች ለጓደኝነት ብለህ የምትቀርባቸው ሴቶች ብትገፋ ምክንያቱም ይሰማታል። እኔ ሪያሊቲው ስነግርህ ሴት ልጅ እንደ ፍቅረኛ ካያት የሆነ ጓደኛ ሲኖር ምንም የማይመስላት ይመስላል። ግን በጣም እየተከፋችብህ ነው። ይሄ ነገር ብትቀንስ እንደኔ እንደዛ ብዬ አስባለሁ። በጣም የሚደብር ነገር ነው። ለኦዲየንስም ለኛም በጣም የሚከፋ ነገር ነው። ባለፈውም ስለና አብርሃምና ስለ ሩታ ሰርተን ነበረ። አብርሃምና ሩታም ያው በአሁን ሰዓት አሪፍ ላይ ናቸው። ደስ ይላል። በቃ ቡታጅራ መጣችሁ ነበር። ያ ነው እኮ ስለ በጣም ደስ የሚል ነገር ምንድነው እዛ እንትን ይላሉ፣ እዚህ ሰላም ናቸው። ምክንያቱም እዚህ የሆነ ውስጣቸው ላይ የሚገባ ሰው ስለሌለ በጣም ደስ የሚል ጊዜን እያሳለፉ ነው። እዚህ የሚገኙት አሁን ራሱ በጣም ደስ የሚል ጊዜ እነሱ ላይ ነው ያየነው ያለነው። እናንተም መታችሁ ማዘርጋ የተሻለ ነገር ብታደርጉ አይ የምትሉ ከሆነ እኛ የሁለታችን ውሳኔ ያለ ቀጥታ ነው የምንወስነው ማለት ነው። እና በተሻላችሁ አቅም እናንተም ለመመለስ ሞክሩ። ብዙ ለፍተናል ማለት ጓደኞቻችሁ እነ ሚፍታ ብዙ ሰው ለፍተዋል። እነ ብሩክ ያኛው ብሩክ ብዙ ለፍተዋል፣ ብዙ ጥረዋል። በቃ እናንተ እንድትመለሱ ብዙ አስተዋጽኦ ያደርጉ ነበር። ግን እናንተ አየን ልትመለሱ አልቻላችሁ። እኛ የኛ እጅ መግባት አለበት ብለን ስላሰብን ነው። እና ያው እሙሽ አልሰማችም። ያው እንደምታውቀው ብሩክም ታውቃለህ፣ አንተም ታውቃለህ። እሙሽ አልሰማችም። እሙሽ ሳትሰማ ቶሎ ብላችሁ ነገሩን ለማጥፋፋት ሞክሩ። ጋሽዬም ከሰማ በጣም ነው የሚቆጡት። ሁለታችሁ በቃ ከፍተኛ ትልቅ ደረጃ ደርሳችሁ መታየት ነው የሚፈልጉት። እና የቡታጅራ ራሱ ሙሉ እንትን ነው። እና የሚወዳቸው ኦዲየንሶችም የእናንተ አፍቃሪዎችም ትልቅ ደረጃ ደርሳችሁ ማየት ነው የሚፈልጉት። እና በዚህ ልክ መቀጨት ማለት በጣም የሚደብር ነገር ነው። በብዙ ነገር የምንጠብቃችሁ ሰዎች አሁን እንደዚህ ሆናችሁ ስናይ በጣም ይከፋልም ይደብራል፣ ይደባበራል። ሲጀመር ምን ታውቃለህ ነገሮች አንዳንዴ ሳታስባቸው ወደ ሌላ ነገር ይላሉ። አሁን ለምሳሌ በትንሽ መከፋፈል ምክንያት የሆነ ነገር ሊፈጠር ይችላል። ዛሬ ልትቀያየሙ ትችላላችሁ። ከዛ በኋላ ያ ነገር ሲደጋገም ፍቅርን እንትን ሊል አይችልም። ሜቢ መዋደድ አለ እኮ በመጣላት ላይ መዋደድ አለ። ግን እናንተ በዛ ብዬ አስባለሁ። የሆነ እንትን ስሉ በየተቀኑ ፍቅር ስሩ። እኛ እኮ አይሰለቸንም። እማትሙት እኔ የእናንተ ላቭ ማየት ፍቅር የሆነ አንዱ ናችሁ ምናምን ሳይ በጣም ውስጤ በጣም ነው ደስ የሚለኝ። የሆነ እሷን በቃ ማይበት መንገድ ተጨንቃ አይደለም ፏብላ ነው ማየት ምናምን በጣም ደስ ይለኛል። ግን ምንድነው የሆነ የሚደብር ነገር ሳይ እሷ እየተደበረች ነው። ለሰው ልጅ እውነትም ሰው የምትወዱት ከሆነ ለሱ ሰላም ተደሰቱ እንትን ኑሯ የሚለው መጽሐፉ ራሱ። ስለዚህ እኔ ለሃይሚ ሰላምና ደህንነት ስለራሱ ከቡራ ጋር ሰላም ሆናን ስለማቅ ያ ነገር ነው እንዳታጡት እንፈራላችሁ ማለት ነው። በቃ ሁሌ ኔጌቲቭ ነገር ፍቅር ስሩ። በቃ ደስ ብሎኝ ነው ማየው። እስቲ የሆነ ደስ የሚል ቦታ ሁሌ እየወሰድካት አዝናናት ምናምን
እናንተ ላይ ማየት እንፈልገው ጭቅጭቅ ምናምን የሚደብሩ ነገሮች ከነባላይ ባይኔ ማለት ያው ከቡራ ጋር ስትሆኚ ሃይሚ ከቡራ ጋር ስትሆን በቃ ደስ የማይለው የለም ከወዴትም ጭምር ከእኛም ጭምር እና ብዙ አስተዋጽኦችን ትፈጥራላችሁ ማለት እናንተን እያዩ ስንት የሚያድጉ እንትኖች አሉ ትላልቅ ሰዎች እንኳን እናንተን እያዩ እኮ ብዙ ፍቅር ይሰራሉ እና እናንተ ፍቅር የምትሰጡ ናችሁ እንጂ ጥላቻን የምትዘሩ አይደላችሁ በተቻላችሁ አቅም ይሄ ጥላቻን ለማስወገድ ሞክሩና ፍቅር ለኛ ስጡን በቃ እኛ ደስታችሁን ማየት ነው የምንፈልገው እና ኡመርም እንደምታውቁት ብዙ ለፍቷል ማለት ያው ለሱ እንድትሆን ይፈልጋል ግን ያው ሃይሚ አለች ብሩክ አለ እና ብሩክ ሁለቱን ደግሞ መለያየት አይፈልግም ሁለቱን እሱ ነው ያዘኝ ምንም ነገር እናቴን ምንም ነገር የለብኝም ማለት ብዙ አከብራታለሁ ሪስፔክት አለኝ ያ ሰላም ነች ሰላም መሆን አንሳቅ ነው ያፈገፈኩት ማለት ነው ምክንያቱም ከብራ ጋር ሰላም ሆኖ እኔ ደግሞ ለሷ ሰላም ነው የምጨነቀው ሁሌ እሷ ደስተኛ እንድትሆን እንጂ ሌላ ነገር አይደለም ፈልገው የምታፈቅረው ሰው ደስታውን ካየ የምትፈልጋለህ ታዲያ እና ያው አንተም እንደ አፍቃሪ በቃ አንድ ትክክለኛ እውነተኛ አፍቃሪ መሆንን እኔ መሰክራለሁ ማለት ነው እና ያንተን ፍቅር ትተህ ለብዙ አስተላልፈ ሁለታቸው ደግሞ አንድ ሳይሆኑ ሲቀር በጣም የሚደብር ነገር ነው እኔ ውስጤ አይቀበለውም ማንም አይቀበለውም እንዴ ማንም አይቀበለውም ደግሞ በዚህ አጋጣሚ ደግሞ ይሄንን አጋጣሚ ተጠቅመው ሁለቱን ለማበጣበጥ ይሞክራሉ ሁለቱን ለማፋየት በቃ ሁለተኛ እንዳይገናኙ አንዴ የሆነ ነጥለዋቸው እንትን ሊሉ ይፈልጉ እኔም ምን ታውቃለህ ሁሌ ግን ጣፋንታ ህይወት በጣፋንታ የተሞላች ነች ይባላል ዛሬ ላይ ብሩክና ሃይሚ ጣፋንታቸው አንድ ሆኖ ሰላማዊ ትንሽ መኩራረፍ ቢኖር ሰላማዊ ሲሆናቸው ብዬ አስባለሁ ግን ብሩክ የሃይሚ ጣፋንታ አይደለም ማለት ማንም ሰው ሊኖር አይችልም እኔ ነኝ በቃ መሆን ያለብኝም ከዛ በኋላ ማንም ሊሆን ይችላል ብዬ ማላሰው እንትን ነገር ነው ማለት ነው ስለዚህ አሳልፍ የሰጠዋት ለሱ ነው ይሄ ነገር ማቆየት አልችልም ስልጣን ተሰጠዋል አንሰው ያን ነገር ማቆየት ካልቻለ እዛ ቦታ ላይ ትሄዳለህ ባትሄድ ራስ ለዛ ስትል ለዓላማ ስትል ትዋጋለህ መንገድ ላይ መሞት ካለብህ ትሞታለህ ነው በቃ ያንን ነው እኔ የማውቀው የተማርኩትም ከአባቶቻችን የተማርኩትም ያንን ነው ስለዚህ አሳልፍ የሰጠው ያንን መጠቀም ካልቻልክ ሌላ ማንም እንትን ሊል አይችልም እኔ ጋር ትሩዝ ላፍ ስላለ ያ ነገር እንዴት ፍቅሩ ራሱ እንዴት ያን ነገር መቋቋም እንዳለብኝ ሀያል ስለሆነ ማለት ነው ያግዘኛል ስለዚህ እረፍ ተጠንቀቅ ነው ምለው ቡራን ማለት ነው ይሄ ጓደኞች ምናምን ቀናንስ ከዛ ለሷ ጊዜ ስጣት አትጨቃጨቁ ነው ምለው ወንድማዊ ምክር ነው ይመክራል ያው እንደ ታናሽም ቢሆን ምንም ቢሆን ያው ግዴታ እኮ አንዳንዴ ታላቅ አያጠፋም ማለት አይደለም ያጠፋል ታላቅ ያጠፋል ታናሽ ይመክራል በቻለው አቅም ማለት ነው እና ያው እኛ ታናሾች ነን የእናንተን ደስታ ማየት ነው የምንፈልገው ለወደፊትም ለአሁንም ቢሆን ሁሉም እናንተ ደስተኛ ሆናችሁ እንድትቀጥሉ ነው የምንፈልገው እናንተም ብቻ ሳይሆን ሁሉም የሰው ዘር ደስተኛ ሆኖ እንዲቀጥል ነው የምንፈልገው እና በዚህ አጋጣሚ ዛሬ መጣ ነው ያው እናንተ እንድትመለሱ ነው እንጂ ብዙ የምንሰራቸው ስራዎች ነበሩ ብዙ የምናቀርባቸው ነገሮች ነበሩ ግን ደግሞ እናንተ እንደዚህ ሆናችሁ ያያል ዝም የምንልበት ምንም እንትን አይኖር የለም ከነማ ምክንያቱም በቃ እስከዛሬ ድረስ ብዙ ሪስፔክት አለ ያው ደስ የሚሉ ነገሮች ያይ መሃል ላይ እንደዚህ መሆናቸው ስታይ ወደ ሌላ ነገር እንደሚያመራ ደግሞ እርግጠኛ ነኝ እኔ በዚህ ከቀጠለ የሆነ ሌላ አዳዲስ ሰዎች ማየት ከና አልፈልግም ሃይሚ ነገር ላይ ከሌላ ወንድ ጋር ምናምን ሆና አዲስ ሰው ወይ ደግሞ ቡራም የሆነች አዲስ ሴትዮ ምናምን እንዲያስተዋውቅ አንፈልግም ስለዚህ አብራችሁ ሆናችሁ እስቲ ሰላም ሆናችሁ ማየት ነው ፈልገው ያን ማረክ ማችሉ ከሆነ ምንም የሚያስቆመን ነገር የለም ማዘር ገይደን ነገር ቪዲዮ እንሰራለን በቃ ማዘር መልእክቷን ታስተላልፋለች መልእክት እንድትመጡ መልእክት ታደርስላችኋለች ያኔ የሷን እንትን ገፍታችሁ ዛት ቀሩ መቼስ መታችሁ እዚህ ሰላማችሁን ማግኘት የምትችሉበትን እድል ነው እኛ የምንፈጥረው ስለዚህ ያው ውስጣችሁ ደግሞ ያው እና አብርሃምም በዚህ አጋጣሚ ዝም ማለት አልነበረባቸውም ማርክም ዝም ማለት አልነበረብም እንደ ጓደኝነት አንድ ነገር እንትን ማድረግ ነበረባችሁ ሁለታችሁ ሲለያዩ ዝም ማለት የለባችሁም ገብቷል እና ያው እናንተም ታውቃላችሁ የነሱን ነገር የነሱ አስተዳደግ የነሱ አመጣጥ ታውቃላችሁ እና ይሁን ነገር ያወቃችሁ ዝም ማለት አልነበረባችሁ እኛ እንደውም ከኛ ቀድማችሁ እናንተ ነበር ማስተላለፍ ነበረባችሁ ስለዛ ኦዲየንስ ብዙ እየጮኸ ነው ብዙ እየተጨነቀ ነው በእናንተ ምክንያት እናንተም ይሄንን ተረድታችሁ ይሄንን ነገር ያው ለመመለስ ቢሞክሩ ባይ ነው ካልሆነም እኛ የራሳችን ውሳኔ አለን በዛ ነገር መቼም አያልፍም ቡራ ለማዘሩ በጣም ሪስፔክት ክብር ስላለው በሱ በደካማ ጎኑ እንመጣበታለን አብሮ የሚሆኑበትን እድል ለማምጣት ብቻ ማናረው ነገር የለም ይሄን ነው የምናስተላልፈው በዚህ አጋጣሚ ደግሞ ማለት ነው ኦዲየንሶች ሁለታቸውን ገብተው መታበጣብጠው አለጅ አገናኘኝ አስተዋውቀን እስኪ አሳየን ካላችሁ እኔ ያሳያችኋለሁ ኮሜንት ላይ ጻፉልኝ በቃ ይሄ እሷን ታውቃታለህ አንተ ይሄ ሀገር ያወቀው ፀሐይ ሞቀው ጉዳይ ነው አንቺ ትታወቂያለሽ ይሄን ቪዲዮ ደግሞ ታይዋለሽ ስነ ስርዓትሽን ያዢ በቃ የሰውን ህይወት አትበጥብጪ ስለ ውስጥ በነገራችን ላይ እሷ ብዙ ሴራዎች ጠንስሳለች ያን ነገር እንዳይሆኑ ሰላም እንዳይሆኑ ማታረገው ማፈነቅለው ድንጋይ የለም
ግን ያን ድንጋይ አናቷ ላይ መስቀል ካለብን እንሰቅላለን። ለኛ በጣም ቀላል ነው። ምክንያቱም ልጅቷን ምንድነች የት ነች ማን ነች የሚለው እኔ ሙሉ ቀመር አለኝ። ስለዚህ ሰው አለኝ ልኬ እዛው እንትን እንድትን ማድረግ ይችላልኝ። ግን ከዛ በፊት ውስጥ ለውስጥ እንጠነስሽ ሴራሽን ትተሽ የልጆቹን ሰላም ፍቀጅላቸው ነው ብሎ ምክንያቱም ባየህ ቁጥር የሆነ በቃ ቡራ ራሱ ይደብረዋል። በነገራችን የሚያው ነገር በጥቅም እንትን አንተ ሞኛቱ ምክንያቱም ትናንትናን መርሳት የለብህም እስከዛሬ ድረስ የደረሳችሁ አብራችሁ ናችሁ። ስለዚህ በሚደብር ነገር ባትለያዩ ባይ ነኝ በእንደዚህ ተርካሻ ምክንያት ማለት ነው። አንቺ ደግሞ ረፊ ካላረፍሽ እኔ የራሴን እርምጃ ወስዳለሁ ነው በቃ ያንን ነው ማድረግ። በቃ ይሄ ነው ሐሳባችን። የሚስተካከል ነገር ከሆነ ይስተካከልልን፣ አልስተካከልም አይሆንም የሚሆን ነገር አይደለም ካላችሁ ያው እኛ የምንወስነው ነገር ያው ነግረናችኋል። በቃ መወሰን ብቻ ነው ገብቷችኋል። እና ልጅቷን በዚህ አጋጣሚ ታይዋለሽ፣ ይሄ ቪዲዮ ታይዋለሽ፣ ነግሬሻለሁ፣ ታይዋለሽ። ስነ ስርዓት ነው ያጂ፣ ስነ ስርዓትሽን ያጂ። ለህይወትሽ አዝጊ የሆነ ነገር አትፍጠሪ። ትክክል እውነት ነው። አይ በቃ ይሄን ነው ለዛሬ ማለት እንፈልገው። ስለዚህ ሁላችሁም በያላችሁበት የነሱን መለያየትና የነሱን አንድ እንዲሆኑ የምትፈልጉ ሰዎች በሙሉ ይሄን ቪዲዮ ሼር፣ ሪፖስት እያደረጋችሁ ለብዙ ሰዎች እንዲዳረስ አድርጉልን። በያላችሁበት ምችት ይበላችሁ።